ከደሞዝ ጋር በተያያዘ አዲስ መረጃ ይፋ ተደርጓል። ዝቅተኛ የደሞዝ ወለልን ወደ 5000 ብር ከፍ ሊደረግ መሆኑንና የሰራተኞች ደሞዝና ጥቅማ ጥቅም በህጋዊ ማዕቀፍ እንዲደገፍና ዘላቂ መፍትሄ እንዲሰጠው ይደረጋል ተብሏል። በሌላ መረጃ ደግሞ በዱባይ በተለያዩ የንግድ ስራዎች ላይ የተሰማሩ ኢትዮጵያውያን ባለሀብቶች ቁጥር ከ1600 በላይ መድረሱ ተነገረ። ልደትና ሞት በወቅቱ አለማስመዝገብንና አዲሱን የታክስ ውሳኔ በተመለከተ ያገኘናቸውን አዳዲስ መረጃዎች አንድ በአንድ ወደ እናንተ እናደርሳለን። እስከ መጨረሻው አብራችሁን ቆዩ። ልደትና ሞት በወቅቱ በማያስመዘግቡ ነዋሪዎች ላይ የ5000 ብር የገንዘብ ቅጣት ሊጣል መሆኑ ተነገረ። የአዲስ አበባ ከተማ የሲቪል ምዝገባና ነዋሪነት አገልግሎት ኤጀንሲ ከሚቀጥለው በጀት ዓመት ጀምሮ እንደ ልደትና ሞት ያሉ ወሳኝ የኩነት ምዝገባዎችን በወቅቱ በማያስመዘግቡ ነዋሪዎች ላይ የ5000 ብር ቅጣት ሊጥል እንደሚችል አስታውቋል። የኤጀንሲው ምክትል ዋና ዳይሬክተር አቶ ጡጋቦ ሹመይ የማህበረሰቡን የግንዛቤ ማነስ ከግምት ውስጥ በማስገባት እስካሁን አስገዳጅ የቅጣት ውሳኔዎች ሳይተላለፉ እንደቆየም ተናግረዋል። ሐምሌ 1 ቀን 2018 ዓ.ም ጀምሮ ምዝገባውን በወቅቱ ባላደረጉ ነዋሪዎች ላይ ቅጣቱ ተግባራዊ ሊሆን እንደሚችል ተናግረዋል። ማንኛውም ነዋሪ ልደትን በ90 ቀናት ውስጥ፣ ፍቺ፣ ጋብቻ፣ ሞትና ጉዲፈቻ ኩነቶችን ደግሞ በ30 ቀናት ውስጥ ማስመዝገብ ግዴታ አለባቸው ብለዋል። ነዋሪዎች በተቀመጠው የጊዜ ቀነ ገደብ በአግባቡ በመጠቀም ራሳቸውን ካልተፈለገ የገንዘብ ቅጣት እንዲጠብቁም ኤጀንሲው አሳስበዋል። በተያዘው በጀት ዓመት 9 ወራት ውስጥ ብቻ ልደት 83767፣ በሞት 5161 እንዲሁም በጉዲፈቻ 178 መመዝገባቸውን አቶ ጡጋቦ ሹሜ ገልጸዋል። በአጠቃላይ 89106 የወሳኝ ኩነት ምዝገባ መደረጉን ተናግረዋል። የሲቪል ምዝገባ አሰራርን ማዘመን ለሀገራዊ እቅድና ለከተማዋ የህዝብ ቁጥር ሚዛን ወሳኝ በመሆኑ ነዋሪዎች ኃላፊነታቸውን እንዲወጡ ጠይቀዋል። በሌላ መረጃ ደግሞ በዱባይ በተለያዩ የንግድ ስራዎች የተሰማሩ ኢትዮጵያውያን ባለሀብቶች ቁጥር ከ1600 በላይ መድረሱ ተነገረ። የዱባይ ንግድ ምክር ቤት በተለያዩ የንግድ ስራዎች በዱባይ ተሰማርተው የሚገኙ ኢትዮጵያውያን ባለሀብቶች ቁጥር ባለፉት 10 ዓመታት መጨመሩንና 1676 መድረሱን አስታወቀ። የዱባይ ንግድ ምክር ቤት ከአዲስ አበባ ንግድና ዘርፍ ማህበራት ምክር ቤት ጋር በጋራ በመሆን የዱባይ ኢትዮጵያ ቢዝነስ ትብብር ፎረምን አዘጋጅተው ነበር። ኢትዮጵያ ባላት አቅምና ስትራቴጂካዊ አቀማመጥ በቀጠናው ያላቸው የንግድ ስራ መስፋፋትን ለሚፈልጉ ኩባንያዎች መዳረሻ እንደሚያደርጋት የገለጹት የዱባይ ንግድ ምክር ቤት ፕሬዝዳንት ዋና ስራ አስፈጻሚ መሐመድ አሊ ራሽድ በዱባይ የንግድ እንቅስቃሴዎች ኢትዮጵያውያን ባለሀብቶች ያላቸው ቁጥር ከፍተኛ መሆኑን ተናግረዋል። እስከ መጋቢት 2025 ድረስ 1676 የኢትዮጵያ ኩባንያዎች የዱባይ የንግድ ምክር ቤት አባላት መሆናቸውንና በሪል ስቴት፣ በሎጂስቲክስ እና በንግድ ዘርፎች መሰማራታቸውን ገልጸዋል። በአውሮፓውያኑ አቆጣጠር በ2026 በመጀመሪያው ሩብ ዓመት ብቻ 91 አዳዲስ የኢትዮጵያ ኩባንያዎች በዱባይ መቋቋማቸውን፣ ከነዳጅ ንግድ ውጪ ሁለቱ ሀገሮች ያላቸው የንግድ ልውውጥ በ2013 ከነበረበት 454 ሚሊዮን ዶላር ባለፈው ዓመት ወደ 6.1 ቢሊዮን ዶላር ማደጉን አስረድተዋል። በዱባይ የሚገኝ የኢትዮጵያውያን ኢንቨስተሮች ቁጥር በከፍተኛ ሁኔታ የጨመረው እንደ አውሮፓውያን አቆጣጠር ከ2015 እስከ 2025 ባሉት ዓመታት ውስጥ መሆኑ ተመላክቷል። በውጭ ጉዳይ ሚኒስቴር የመካከለኛው ምስራቅ የእስያና የፓሲፊክ ጉዳዮች ምክትል ዋና ዳይሬክተር አምባሳደር አማ ኃይሌ ጊዮርጊስ ከቅርብ ዓመታት ወዲህ ኢትዮጵያ ከተባበሩት አረብ ኤሚሬትስ ጋር ያላት ግንኙነት እያደገ መምጣቱን ገልጸው በተለይም ከ2018 ወዲህ በሁለቱ ሀገሮች መካከል ያለው ግንኙነት እየተጠናከረ መሆኑን ተናግረዋል። የሁለቱ ሀገሮች ግንኙነት በንግድ ጭምር ማደጉንና በዚህም የተባበሩት አረብ ኤሚሬትስ ኩባንያዎች በግብርና፣ በማዕድን፣ በማምረቻ፣ በታዳሽ ኃይል፣ በቱሪዝም፣ በመድኃኒትና በዲጂታል አገልግሎት በኢትዮጵያ ተሰማርተው እንደሚገኙ አብራርተዋል። በሌላ መረጃ ደግሞ ከደሞዝ ጋር በተያያዘ አዲስ መረጃ ይፋ ተደርጓል። ዝቅተኛ የደሞዝ ወለልን ወደ 5000 ብር ከፍ ሊደረግ መሆኑንና ሰራተኞች ደሞዝና ጥቅማ ጥቅም በህጋዊ ማዕቀፍ እንዲደገፍና ዘላቂ መፍትሄ እንዲሰጠው ይደረጋል ተብሏል። በኢትዮጵያ በሆቴል መስተንግዶ ዘርፍ የተሰማሩ ባለሙያዎች ከደንበኞች ተጨማሪ የማበረታቻ ጉርሻ ወይም ቲፕ ያገኛሉ በሚል የአሰሪዎች የተሳሳተ ግምት ምክንያት ለከፍተኛ የኢኮኖሚ ጫና መጋለጣቸውን የኢትዮጵያ መስተንግዶ ባለሙያዎች ማህበር አስታውቀዋል። ማህበሩ ችግሩ በዘላቂነት እንዲፈታ ከተለያዩ ባለድርሻ አካላት ጋር በመተባበር መፍትሄ ለማሰጠት እየሰራ እንደሆነ ገልጿል። የመስተንግዶ ባለሙያዎችን አነስተኛ የደሞዝ ወለል ወደ 5000 ብር ከፍ ለማድረግ የደብዳቤ ልውውጥና የግንዛቤ ማስጨበጫ ስራዎችን እያከናወነ መሆኑን ማህበሩ ገልጿል።
ገልጿል። የማህበሩ ፕሬዝዳንት አቶ ያሬድ ደገፉ አሰሪዎችና ማህበረሰቡ የመስተንግዶ ባለሙያዎች የተሻለ ተጨማሪ ገቢ ያገኛሉ የሚል የተሳሳተ አመለካከት አላቸው ብለዋል። አቶ ያሬድ በተጨማሪም ቲፕ በተገልጋዩ ፈቃደኝነት እንዲሁም በእድልና አጋጣሚ ላይ የተመሰረተ በመሆኑ ለሰራተኛው ቋሚ የኑሮ ዋስትና ሊሆን አልቻለም ብለዋል። አንዳንድ አሰሪዎች ቲፕን ከተቋሙ ከሚገኝ ገቢ በማስመሰል እንደ መደራደሪያ በማቅረብ የባለሙያዎችን መብትና ጉልበት ዝቅ አድርገው እንደሚመለከቱ ፕሬዝደንቱ አስረድተዋል። ከደንበኞች የሚሰበሰበው የአገልግሎት ክፍያ ወይም ሰርቪስ ቻርጅ ከሰራተኛው ደሞዝ ጋር ተጨምሮ መከፈል ሲገባው አብዛኛዎቹ ሆቴልና ሬስቶራንቶች ይህንን ባለማድረጋቸው ሰራተኛው እየተጎዳ እንደሆነም ተነስቷል። በአሁኑ ወቅት ስራ በሚበዛባቸው ሆቴሎች ጭምር ለአንድ የመስተንግዶ ባለሙያ የሚከፈለው ከፍተኛው የወር ደሞዝ 3000 ብር ብቻ መሆኑን የጠቆሙት አቶ ያሬድ በዚህም ምክንያት ባለሙያዎቹ ህይወታቸውን ለመምራት በቀን ከ8 ሰዓት መደበኛ የስራ ሰዓት ውጪ በሁለትና በሶስት ቦታዎች እስከ ምሽቱ 3 ሰዓት ድረስ በከፍተኛ ድካም ተጨማሪ ስራ ለመስራት መገደዳቸውን ተናግረዋል። በአሁኑ ወቅት መንግስት አነስተኛ የደሞዝ ወለል 5000 ብር እንዲሆን ባስቀመጠው ጭብጥ መሰረት ይህንን ተፈጻሚ ለማድረግ ከሴቶችና ማህበራዊ ጉዳይ ሚኒስቴር፣ ከአሰሪዎች ፌዴሬሽን እንዲሁም ከግሎባል ሰራተኞች ማህበር ጋር ውይይቶች እየተደረጉ ነው ተብሏል። የመስተንግዶ ሰራተኞች ደሞዝና ጥቅማ ጥቅም በህጋዊ ማዕቀፍ እንዲደገፍና ዘላቂ መፍትሄ እንዲሰጠው በማሰብም በቅርቡ ትልቅ አገራዊ ኮንፈረንስ ለማዘጋጀት ዝግጅት እየተደረገ መሆኑን ፕሬዝደንቱ አስታውቀዋል። በሌላ መረጃ ደግሞ በታክስ ውሳኔ ላይ ይግባኝ ለማለት አዲስ ማስረጃ ማቅረብን የሚከለክል ማሻሻያ ረቂቅ አዋጅ መዘጋጀቱ ጭካኔ የታየበት በሚል ቅሬታ አስነሳ። በታክስ ውሳኔ ላይ ይግባኝ ወይም የውሳኔ ማስተካከያ ጥያቄ የሚያቀርብ ታክስ ከፋይ በውሳኔው ወቅት ካቀረበው የተለየ አዲስ ማስረጃ ማቅረብን የሚከለክለው የታክስ አስተዳደር አዋጅ ማሻሻያ ረቂቅ አዋጅ ተቃውሞ ተነስቶበታል። የታክስ አስተዳደር አዋጅ ማሻሻያ ረቂቅ ላይ የገንዘብ ሚኒስቴር ከባለድርሻ አካላት ጋር አስተያየት ለመሰብሰብና ውይይት ለማድረግ ባዘጋጀው መድረክ የህግ ባለሙያዎች፣ የሂሳብ ባለሙያዎች፣ በግል ዘርፍ የተሰማሩ ድርጅቶችና የሚመለከታቸው አካላት ተገኝተዋል። ረቂቁ በ20 አንቀጾች ላይ ማሻሻያ አድርጎ ያቀረበ ሲሆን ከታክስ ውሳኔ ጋር በተገናኘ በሚደረግ ማንኛውም የታክስ ክርክር ሂደት የታክስ ውሳኔ ትክክል አለመሆኑን የማስረዳት ኃላፊነት የታክስ ከፋዩ መሆኑን የሚያስረዳው የአዋጁ አንቀጽ 59 ንዑስ አንቀጽ 1 ሆኖ በማሻሻያው ተካቷል። ቅሬታ፣ ይግባኝ ወይም የውሳኔ ማስተካከያ ጥያቄን የሚያቀርብ ታክስ ከፋይ በታክስ ውሳኔ ወቅት ካቀረበው የተለየ አዲስ ማስረጃን ማቅረብ አይችልም የሚለው ድንጋጌ ደግሞ አዲስ ንዑስ አንቀጽ 2 ሆኖ ተካቷል። ሆኖም ሚኒስቴሩ ባዘጋጀው መድረክ የተገኙ ተሳታፊዎች አዲስ ማስረጃን ማቅረብ መከልከሉን ተቃውመዋል። በአዲስ አበባ ዩኒቨርሲቲ ህግ ትምህርት ቤት የህግ መምህር የታክስ አማካሪና ጠበቃ ዶክተር አስቻለው አሻግሬ ትንሽ ጭካኔ የታየበት ረቂቅ ነው ብለው በተለይም አዲስ ማስረጃን በተመለከተ ባለፉት 40ና 50 ዓመታት የተመጣበትን መንገድ ወደ ኋላ የሚመልስ ነው በማለት ገልጸውታል። ድንጋጌው ማስረጃ በኦዲት ጊዜ ብቻ ማቅረብ እንዳለበትና ለገምጋሚ ኮሚቴ እንኳን ማቅረብ እንደማይቻል መከልከሉን ተናግረዋል። በኦዲት ጊዜ ያላቀረብነውን ማስረጃ በግምገማ ወቅት ለገምጋሚ ኮሚቴ ማቅረብን እንዴት ይከለክላል ሲሉም ጠይቀዋል። የታክስ ህጉ ሚዛናዊ መሆን ሲገባው ታክስ ከፋዩን አላግባብ የሚጫንና የሚያጎብጥ መሆኑን የ4ና የ5 ዓመት ኦዲት ሲመጣ ሰነዶች ሊጠፉና ላይገኙ እንዲሁም ሊዘነጉ እንደሚችሉ እየታወቀ ማሻሻያው ግን ከታክስ ከፋዩ ፍጹም የሆነ እንከን አልባነትን የሚጠብቅ መሆኑን አስረድተዋል። ረቂቅ ማሻሻያው ያካተታቸው አንዳንድ አንቀጾች የታክስ ከፋዩ ጥያቄዎች የሚመለሱ መሆናቸውን በመግለጽ ጥያቄያቸውን የጀመሩት አቶ ሻሂር ሸሜሎ የተባሉ ተሳታፊ በበኩላቸው አዲስ መረጃን ማቅረብ የሚከለክለው አንቀጽ ሙሉ በሙሉ እንዲወጣ ጠይቀዋል። ምክንያታቸውን ሲያስረዱም መሬት ላይ ካለው ሁኔታ ጋር አብረው እንደማይሄድና ለአብነትም መረጃው በወቅቱ ያላቀረበው ጠፍቶ ወይም ተሰርቆ ሊሆን እንደሚችል ተናግረዋል። ይህ ድንጋጌ ክፍተት በመፍጠር የታክስ ስርዓቱን ውስብስብ የሚያደርግ መሆኑን የገለጹት አቶ ሸሂር መረጃው የታክስ ባለስልጣኑ ጋር አለ ወይስ የለም የሚለው በራሱ አንደኛው አጨቃጫቂ ጉዳይ መሆኑን አብራርተዋል።